ዳግም ቃልዬን ሲጥ አርጎ ገደላት። ብሌን ደግሞ ለሰላም ዳግም እያስቸገረኝ ነው ስራ ማላሰራኝ አለ ብላ ነገረቻት። በእውነት ይቅርታ አላደርግልህም አለችው። በጣም የሚያሳዝን ነው። በኃይሉ ደግሞ እንደ አዲስ ታክቲክ አዘጋጅቶ እንግዲህ ብሌንን እናትሽን ይቺ ናት ብሎ እንግዲህ ዝም ብሎ የማይታወቅ ፎቶ በህፃን ልጅ አማካኝነት ልኮላታል። እንዲሁም ሳሚ ደግሞ ቸኮሌት ለብሌን ልኮላታል። ወይኔ ብሌን አፈቅሬሻለሁ ማለት ነው፣ ባላፈቅርሽ ነው የሚሻልሽ እያለ እንግዲህ ከራሱ ጋር እየተጋጨ ይገኛል። እውነት ብሌንን አፍቅሯታል፣ ወዷታል። እና ብሌን እኔ ላንቺ ምንም ቢሆን አደርጋለሁ ብሏል ማለት ነው። እና ዛሬ ደግሞ አደራ ድራማን ቀጣዩን ክፍል ይዤላችሁ ቀርቤያለሁ። አብረን እንቆያለን። ብሌን ወረቀቱን ፖስታውን ክፍት እንዳደረገችው ያገኘችው ፎቶ የእናቷንና የዳግምን ነበር። ዳግም ደግሞ እንግዲህ ሊነግራት ይቅርታ ሌላ ልጠይቃት ለአንቺ ብዬ ነው እንደዚህ ያደረኩት ብሎ ሊነግራት እንግዲህ አብረው ቁጭ ባሉበት ነው ማለት ነው። ሳሚ ያንን ፎቶ እናቷን ሲያግታት ሲያሰቃያት ቪዲዮ ፎቶ ቀርጾ ልኮ ቀርጾ አስቀምጦ ነበረ ማለት ነው። እና አሁን ብሌንና ዳግምን ለማለያየት ነው ይሄንን ነገር ያደረገው ሳሚ። ነገር ግን ሳሚ በፍቅሯ ጠብ ብሏል፣ በፍቅሯ ጠብ ብሏል ማለት ነው በብሌን ፍቅር እና ቸኮሌቶችን እየላከ በህፃን እንግዲህ ቸኮሌት እየሰጣት እየላከላት ይገኛል። ማነው ቸኮሌት እንዳሷ ግራ ተጋብታለች። ደውሎ እንዴት ነው ቸኮሌቱ ጣፍጥሽ ወደድሽው ይላታል ማለት ነው። ተመቸሽ ወይ ቸኮሌቱ ሲላት እኔ አላቅም ብላ ጆሮ ላይ ምን አይነት ስራ ፈት ነው ብላ ጆሮ ላይ ዝግት ታደርግበታለች ማለት ነው የሳሚ ጆሮ ላይ። እና እንግዲህ የሆነች ቦታ ላይ ቁጭ ብሎ ቡናውን እየጠጣ በቃ ማሰብ የሚያስበው ስለ ብሌን ነው ማለት ነው። እንግዲህ ዳግምን በጣም ያፈቅራታል። ሳሚም ደግሞ አሁን እንዳጋጣሚ በአጋጣሚ በፍቅሯ ጠብ ብሏል እንግዲህ እና አሁን ብሌን ዳግም በጣም ተጨንቋል። የእውነት ምን አይነት ነህ ምን አይነት ደደብ ነህ ሳሚ እያለ ራሱን እየወቀሰ ይገኛል። ዳግም ራሱን እየወቀሰ ይገኛል። ምክንያቱም ወዲያው ብነግራት ኖሮ ይቅርታ ታደርግልኝ ነበረ እያለ ብቻውን በቃ እየተብሰለሰለ እንግዲህ ያወጣል ያወርዳል። ምን ዋጋ አለው? ውሻ ከሄደ ጅብ ጮኸ ነው የሚባለው። ጅብ ከሄደ ውሻ ጮኸ ነው፣ ብቻ እንደዛ ነገር ነው። እና በጣም ተሰምቶታል። ዳግም በጣም ነው ያዘነው። እና ብሌን እንግዲህ ቃልዬ ደግሞ እንግዲህ በብሌን ላይ በቁስልሽ ላይ ነው እንጨት የምሰድብሽ እያለች እንትን እያለቻት ነው ማለት ነው። ምክንያቱም እንዴት የማጠብቂው ሰው እንዴት ላንቺ እንግዲህ ጥሩ ነው፣ እንዴት እንደዚህ ያደርጋል? ምን አይነት ክፉ አረመኔ ነው? በቃ የኔ ውድ ብሌን ዝም በቃ ሻይ ክፋሽ ምናምን ትላታለች ማለት ነው። አስቡት እንግዲህ አስቡት። መቼም ደስተኛ ናት እኮ አላዘነችም እኮ ቃል አውቃ እኮ ነው ያዘነች መስላ ማለት ነው። እና እሷ ራሷ ገብቷታል፣ ብሌን ራሱ ገብቷታል። ቃልዬ እባክሽን ተይኝ፣ እባክሽን እኔ በቃኝ በቃ ተይኝ አለቻት። ትንሽ ቆይታ ደግሞ የሆነ ነገር ትላታለች። ምክንያቱም እሷን ለማናደድ ፈልጋ ነው ማለት ነው። ለማናደድ ይህን ያክል ጥረት በስመ አብ። ሄደችና ደግሞ ዳግምዬ እንዴት ነህ? ደህና ነህ ሆይ? በእውነት በጣም ያሳዝናል። ነገር ግን አንተ ለእሷ አስበህ ለእሷ እንትን ብለህ ነው። ስለዚህ እንደዛ ከሆነ ደግሞ ችግር የለውም። ወይኔ ልክ ነሽ፣ የሚረዳኝ ሰው እኮ ነው ያጣሁት በአሁኑ ሰዓት ይላታል። እሱ ደግሞ አዎ በጣም ብሌንም በጣም ተደስታ በቃ ወይኔ ተመስገን እናቴን ላገኛት ነው ማለት ነው ተመስገን ብላ እንግዲህ በኃይሉ የማይሆን እንዴት አሻንጉሊት የሆነች
ፎቶ ጭራሽ ከብሌን ጋር ማትመሳሰል ፎቶ ልኮላት ያንን እቅፍ አድርጋ እንግዲህ የብሌን እናት ደግሞ ያንን ፎቶ ይዛላት መጣች። እንግዲህ እኔ ልጄ በእውነት እኔ አላስችለኝ ብሎ ነው እንጂ እናትሽ በሕይወት እንዳለች የሚያውቅ ሰው የአድራሻዋን የሚያውቅ ሰው አገኘሁልሽ የኔ ልጅ የኔ ወድ ምናምን ብላ ይዛላት መጣ ፎቶ። ያንን ፎቶ እያየች ከዛ ድንገት ደግሞ በቃ ምን ያዋጣት እንዴ ቃል ኪዳን እንዴት ሊሆንማ አይችልም፣ ለምን በጭራሽ አይሆንም እያለች እንግዲህ እያለ የተናደደች ነበር። ከዛ ለባህሉ ደወለችለት ማለት ነው። ለባህሉ ስትደውልለት ደግሞ ባህሉ በቃ በደስታ ተያት ትጃጃል፣ ተያት ችግር የለውም እንዲህ ቆይ ይህንን ነገር ማነው ያደረገው አለችው። አይ እኔ ነኝ እና ለምን ለነፍስ አትነግረኝ? ከዚህ በጭንቀት ልሞት ነበረ፣ በዚህ በጭንቀት ልሞት ስል ነው በቃ ስልክ ደግሞ አታነሳም ትለዋለች ብሌን። ዳግም ቢላት ቢያረጋት ቢሰራት እምቢ አለችው ማለት ነው። ይቅርታን በጭራሽ አልቀበልም፣ ጭራሽ እንደውም ለሰላም ድንገት ኪችን ግብት ስትል ሁለታቸውን አገኘቻቸው ማለት ነው። ከዛ ሰላም ምንድን እየተፈጠረ ነው ያለው ምንድን ነው ነገሩ ስትላት፣ አይ እትዬ ዳግም አላሰራኝ ብሏል። ለራሱ እንዳላልፍ ዝግት አድርጎብኝ መንገድ ዘግቶብኝ ነው በቃ የመጣችው እትዬና ለዛ ነው ትላታለች። በሀይሉም እንግዲህ ምንም አትፍሬ አትደንግጭ፣ እንዲህ አይነት ነገር እያደረግን ይችን ገረድማ ካላስቆምናት ምንም እኮ በየስራችን እየገባች እኮ አስቸገረች ይላታል ብሌን። በሀይሉ አንተ እኮ እንዲሁ በስመ አብ እና ታዲያ ለምን አልነገርከኝም አለችው። አይ እሱማ አንቺ ደግሞ ሰምተሽ እንዳታበላሹ ብዬ ነው። በዚህ ፍርሃትሽ ደግሞ አንቺ ነገሮችን እያበላሸሽ ስለሆነ ለዛ ነው ያልነገርኩሽ፣ ለዛ ነው ምስጢራዊ ላድርገው ብዬ ነው እና እንጂ እኔ ነኝ ያደረኩት ይላታል። ከዛ በሀይሉ በጣም ጎበዝ፣ በእውነት በጣም በድንግል ስም እና እንዳታበላሽ ብዬ ነው ያልነገርኩሽ፣ ለዛ ነው። ስለዚህ አሁን ፍርሃት ምንም የለም ብሎ ይነግራታል። ከዛ እሺ ትለይብኛለህ እኮ በሀይሉ እያለች እንግዲህ እያሽቃበጠች ያው ምስኪን ብሌንም እንግዲህ አሁንም ቢሆን እናቷን ከእናቷ ጋር እየኖረች ግን እናቷን አላወቀቻትም እስካሁን ድረስ። በጣም ነበረ እየተደሰተችው ፎቶ አንስታ ታደርጋታለች ምናምን በቃ። ከዛ ዳግም ወደ እነ ሰላም ቤት ሊገባ በሩን ክፍት ሊያደርግ ሲል እንዲህ ያለች ታወራ ይሰማታል ማለት ነው። ከዛ አንቺ ክፉ ብሎ እንዲህ ጉሮሯን ሲጥ አድርጎ ገሏታል ማለት ነው። ብሌንን ቃልዬን ሲጥ አድርጎ ይዟታል እና በጣም ነው የምታሳዝነው ብሌን። እንዲሁ እናቷ በጣም ነው ብር ብላ ሄዳ የነገረቻት ማለት ነው። እንደዚህ እናት ደውሎ ነው እንግዲህ ይህንን ያደረገው እንግዲህ መሰሪ በሀይሉ ነው ማለት ነው። ደውሎ ብቻሽን የሆነ ቦታ ነይ ብሎ ፎቶውንና አድራሻውን ሰጥሻለሁ ብሎ እንግዲህ የሰጣት እንግዲህ በሀይሉ ነው። ሳሚ ደግሞ እንግዲህ በዛ በቃ ለዳግም ደግሞ ደወለና እንግዲህ እንዴት ነው ስጦታውን ወደድከው? በጣም አሪፍ ነው ስጦታው፣ አሪፍ ነው አይደለ? ወደድከው ወይ? እንዴት ነው ይለዋል። አንተ እርኩስ፣ እኔ እገልሃለሁ ይለዋል ማለት ነው። ዳግም በጣም ተናደደ። በጣም ነው የተናደደው። እንግዲህ ብሌንም ደግሞ በእርግጥ አሁን ይታረቃሉ። ምክንያቱም
ለእናቲቱ ተረድተዋለች። ይቅርታ ብሏታል። ሄዶ ቤቷ ድረስ ይቅርታ ብሏታል። ተረድተዋለች ማለት ነው። አሁን ዳግም እውነት ለመናገር ያው ለብሌን ለእናቷ ብሎ ነው ይሄንን ነገር ያደረገው። ምክንያቱም እነ ሳሚና በኃይሉ እኛ ካላፈንካት እንገላታለን ብሎት ካላገትካት እንገላታለን ብሎት ነው አስፈራርቶት ማለት ነው። ይህንን ያደረጉት ለምንድን ነው? ብሌንንና ዳግምን ለመለያየት ለማጣላት ነው ማለት ነው። ይሁን ግን ሁሉ ያደረገው እና በጣም ነበረ ወዳው ነበረ። እውነት ለመናገር ዳግምን ወዳዋለች። በቃ ደስተኛ ነበረች። አሁን በእርግጥ በሷ አይፈረድም። ምክንያቱም ቪዲዮ ፎቶ ማንም ቢሆን እና በእናቱ ማንም ቢሆን ምንም አይደራደርም። እና በጣም ነው የተሰማት ለሰላም በመናገሯ። ግን ወይኔ ምንድነው እንደዚህ ያደረኩት? ለምንድነው እንደዚህ ያደረኩት ብላ ተጸጽታለች። እውነት ለምን ለሰላም እሷ ደግሞ ሰላም ደግሞ ውጣ ነው የምትለው፣ ከቤቱ ጣለኝ ነው የምትለው። እና ይህንን በጣም ተሳስቻለሁ ምናምን ብላ አዝናለች ማለት ነው ብሌን። እና በቃ አሁን ደስተኛ ናት። በጣም ደስተኛ ሆናለች። በጣም ነው የተደሰተችው። እንግዲህ ሳሚም ደግሞ ቸኮሌት እየላከ በዛ በህፃን ልጅ ህፃኑም ተመላለሰ። አንድ ወረቀት ውሰድ ሲባል አንዴ ቸኮሌት ውሰድ ሲባል እና ያ ህፃን ልጅ እንግዲህ በየጊዜው ቸኮሌት እያመጣ ለብሌን ይሰጣታል። በቃ ብሌን ደግሞ ደውሎ ደግሞ እንዴት ነው ቸኮሌትን ወደድሽዋል ምናምን ይላታል። አንተ ማነህ አንተና ነው እንደዚህ ቸኮሌት ሳታውቅኝ የምትጋብዘኝ ስትለው እኔን አታውቅኝም ይላታል። አዝኖላታል። ባለፈው ግን በኃይሉ ሊመታት ሲል እሱ ነው ያስተዋት። ለብሌን ቢያግዛት አሪፍ ነው። እሱ ሳሚ ቢያደርግ ጥሩ የሚሆነው ምንድን ነው? በኃይሉን ክዶ ለብሌንና ለዳግም እውነቱን ቢነግራቸው አሪፍ ነበረ። እሱም በኃይሉ ያው ቤተሰቡን አጥቷል። እሱን አሰቃይቶ አሳድጎታል። ዳግምም እንደዛው፣ ብሌንም እንደዛው፣ ሶስቱም የተበደሉ ናቸው። ስለዚህ መቆም ያለበት ሳሚ አሁን ከሁለቱ ጎን ቁሞ እንዲሁም ተባብረው በኃይሉን የሆነ ነገር ቢያደርጉት እንደዚህ ቢሆን በጣም ምርጥ ነው ማለት ነው። እሱ ግን አሁን ከጠላቱ ጋራ አብሮ እንትን እያለ ያለው ማለት ነው። በእርግጥ ጠላት እንደሆነ አውቆ ግን እሱን የሆነ ነገር ለማድረግ ነው እንጂ ተስማምቶ አይደለም። በእርግጥ ሳሚ ያሳዝናል። እውነት ለመናገር ቤተሰቦቹን በኃይሉ ነው የጨረሰበት ማለት ነው። ያሳዝናል። ግን ደግሞ አሁን ዳግም ላይ የሚያደርገው ነገር፣ ብሌን ላይ የሚያደርገው ነገር ግን አግባብ አይደለም ሳሚ። እና በኃይሉ ደግሞ የእጁን እንደሚያገኝ በእውነት የጊዜ ጉዳይ ነው እንጂ በኃይሉም የእጁን አግኝቶ በቃ እስር ቤት እንደሚወድቅ እንግዲህ ቃል ኪዳን ማለት ነው። ቃልዬ ምን አለቻት መሰላችሁ ለሰላም? ማም ግን እንዲያው ለምሳሌ አንድ ሰው መጥቶ እኔና አንቺ እናትና ልጆች አይደለንም ቢል ታምኛለሽ እንዴ ማም አለቻት። ቃልዬ ምን አይነት ወሬ ነው የምታወሪው? ምን ማለትሽ ነው? አንቺ እኮ ልጅ ነሽ፣ ምንድነው እንደዚህ የምትይው? ትላታለች። ከዛ አይ ተመስገን ብላ ቀፋቻት እና ሳመቻት ማለት ነው። ግን በህልሟ ተኝታ ማለት ነው አንቺ ካዲ፣ አንቺ ውሸታም፣ የኔ ልጅ ለምንድን ነው ለገንዘብ ብለሽ የዋሸሽኝ? አንቺ ልጅ አይደለሽም፣ ልጅ ብሌን ብቻ ናት ብላ ብሌን በደንብ ግጥም አድርጋ ስትሰማት ጉንጯን፣ እሷን ደግሞ በቃ ስታባረራት አየች። ወይኔ ህልሙ እውን መሆኑ አይቀርም። ወይኔ ጉዴ! እንደዚህ ከሆንኩ እኮ ከዛ ደግሞ እሷ ማማረኒ ውሸቷን ነው እኔና አንቺን ልታጣላን ምናምን እያለች እንግዲህ በህልሟም እየቀበጀጀረች ነበር ማለት ነው። ስለዚህ ይህ ህልም እውን ሳይሆን አንድ ነገር መፍትሄ መፈለግ አለብኝ እያለች ነው ማለት ነው። ምክንያቱም አንድ ቀን እንደምትጋለጥ በደንብ ጠንቅቃ ታውቀዋለች ቃልዬ። ለዛ ነው እንደዚህ የምትፈራ። መፍራትም አለባት። እውነት እንደ በኃይሉ አይነት ወንድም ግን እንደ አይታችሁ ታውቃላችሁ? ክፉ አረመኔ
እና ልጇን እንግዲህ ጥሎ በቃ የሌላ ከጎዳና መጥቶ ልጅሽ ናት ብሎ እንድትቀበል ማድረግ። እውነት እንዲህ አይነት ወንድም አይጣልባችሁ። የኔ እናት እሷ ግን በጣም ነው የምታሳዝነው። እና ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ ቪዲዮ